ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን ጠቅላይ ሚኒስትር አብይ አህመድ ለይፋዊ የሥራ ጉብኝት በትላንትናው ዕለት የአዘርባይጃን ዋና ከተማ ባኩ ገቡ። የአፍሪካ አመራር ልህቀት አካዳሚ ሰራተኞች በሙሉ እረፍት እንዲወጡ ተደርገው ግዙፍ የሆነው የተቋሙ ህንፃ ውስጥ ኤምሬትሶች መግባታቸው ታወቀ። ከ3 ዓመታት የእስር ቆይታ በኋላ በዋስ ተለቆ የነበረው ዶክተር ሲሳይ አውግቸው ማረሚያ ቤት በር ላይ ድጋሜ ታሰረ። የመንግስት ኃይሎች ከመተከል አካባቢ ለቀው መውጣታቸውን ተከትሎ የኦሮሞ ነጻነት ሰራዊት አባላት የወንበራ ወረዳ አብዛኛውን ቀበሌዎች መቆጣጠራቸው ተሰማ። በዋሽንግተን ዲሲና ለንደን ከተሞች በርካታ ኢትዮጵያውያንንና ትውልደ ኢትዮጵያውያንን የሚያሳትፍ ሰላማዊ ሰልፍ ሊካሄድ መሆኑ ተሰማ። ቄሱ በፖሊስ ተይዘው ከተሰወሩ ዓመት አለፋቸው፣ ያሉበትም አልታወቀም። ኢትዮጵያ ወደ አሜሪካ የሚያደርጉትን ፍልሰት የቀየረው የ66ቱ አብዮት። መረጃዎቹን በዝርዝር ጠቅላይ ሚኒስትር አብይ አህመድ ለይፋዊ የሥራ ጉብኝት በትላንትናው ዕለት የአዘርባይጃን ዋና ከተማ ባኩ ገቡ። ጠቅላይ ሚኒስትሩ ባኩ ከተማ በሚገኘው ሄዳር አሊየቭ ዓለም አቀፍ አየር ማረፊያ ሲደርሱ በአገሪቱ የክብር ዘብ አቀባበል እንደተደረገላቸው የታወቀ ሲሆን አብረዋቸው በርካታ የመንግስት ባለስልጣናት መጓዛቸውን የመሰረት ሚዲያ ምንጮች ተናግረዋል። የሀገሪቱ ምክትል ጠቅላይ ሚኒስትር ሳሚርና የውጭ ጉዳይ ኃላፊዎች በአቀባበሉ ላይ የተገኙ ሲሆን በመጪው ቀናት ከሀገሪቱ ፕሬዝዳንት ኢልሃም አሊየቭ ጋር ተገናኝተው በሁለቱ ሀገራት ግንኙነት ዙሪያ እንደሚመክሩ ታውቋል። ሀገራቱ በተለይ በንግድ፣ ኢንቨስትመንት፣ ኢነርጂ፣ አቪዬሽን እና ወታደራዊ ትብብር ዙሪያ አብረው ለመስራት ዝግጁነት እንዳላቸው ምንጮቻችን ጠቁመዋል። በነዳጅና ጋዝ ምርቷ የምትታወቀው አዘርባይጃን በቅርብ ዓመታት ከበርካታ የአፍሪካ ሀገራት ጋር ግንኙነቷን እያጠናከረች ትገኛለች። ይህ የመሰረት ሚዲያ ዜና እስከወጣበት ድረስ የጠቅላይ ሚኒስትሩን ጉብኝት በተመለከተ በመንግስት ሚዲያዎች የተነገረ ነገር የለም። የአፍሪካ አመራር ልህቀት አካዳሚ ሰራተኞች በሙሉ እረፍት እንዲወጡ ተደርገው ግዙፍ የሆነው የተቋሙ ህንፃ ውስጥ ኤምሬትሶች መግባታቸው ታወቀ። በሱሉልታ ከተማ በ40 ሄክታር መሬት ላይ የተገነባው በቀድሞ አጠራሩ የመለስ ዜናዊ አካዳሚ አሁን ደግሞ የአፍሪካ አመራር ልህቀት አካዳሚ በእንግሊዝኛው ምህጻረ ቃል AFLEX በመባል የሚታወቀው ተቋም በርካታ ስልጠናዎችን በማስተናገድ ይታወቃል። በአቶ ዛዲግ አብርሃ የሚመራው ተቋም ግንባታው 2.2 ቢሊዮን ብር የፈጀ ሲሆን ኢትዮጵያ ውስጥ ካሉ ግዙፍ የሚባሉ ህንፃዎች አንዱ ነው። ሚዲያችን የደረሰው መረጃ እንደሚጠቁመው ተቋሙ ከአንድ ወር በፊት ሁሉንም ሰራተኞች ላልተወሰነ ጊዜ እረፍት እንዲወጡ አድርጓል። ይህ እርምጃ ዘወትር ሚዲያ ላይ በሚቀርቡት የተቋሙ አመራሮች ያልተነገረ ቢሆንም ሚዲያችን ከመንግስት የመረጃ ምንጮችና ከሰራተኞች እንዳረጋገጠው ድንገት በተባለ በዚህ እርምጃ ሁሉም ሰራተኞች የግዳጅ እረፍት እንዲወጡ ተደርገዋል። ለምን እረፍት መውጣት እንዳለብን በግልጽ አልተነገረንም ብለው ለመሰረት ሚዲያ የጠቆሙ ሰራተኞቹ እነሱ በአስቸኳይ እንዲወጡ ከተደረገ በኋላ በርካታ የተባበሩት አረብ ኤምሬትስ ዜግነት ያላቸው ሰዎች ግቢ ውስጥ ሰፍረው ካምፕ መሳይ አድርገውታል ብለዋል። አሁን ላይ ወደ ቅጥር ግቢው መግባት የተከለከለ መሆኑን የገለጹት እነዚሁ የተቋሙ ሰራተኞች የጥበቃ ሰራተኞች ሳይቀሩ በሌሎች የደህንነትና የጸጥታ አባላት መተካታቸውንም አክለዋል። ሰራተኞች ጥሪ ካልተደረገላቸው በስተቀር ወደ ግቢው መመለስ የተከለከለ ነው የሚል ትዕዛዝ ደርሷቸዋል የሚሉት አንድ ስማቸው እንዲገለጽ ያልፈለጉ ሌላ የተቋሙ ሰራተኛ ናቸው። ኤምሬትስ ከሰሜኑ ጦርነት ወዲህ በተለይ ደግሞ በቅርብ ወራት ከኢትዮጵያ ጋር በተያያዘ በተደጋጋሚ ስሟ እየተነሳ ይገኛል። ከሰሞኑ የብዙዎች መነጋገሪያ ሆኖ የሰነበተውና በሬውተርስ የዜና ወኪል ይፋ የተደረገው የተባበሩት አረብ ኤምሬትስ ኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል የገነባቸው ግዙፍ ወታደራዊ ካምፕ ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል።
ሬውተርስ በዘገባው በኤምሬትስ ወጪ የተገነባውና ለሱዳን ፈጥኖ ደራሽ ኃይል ራፒድ ሰፖርት ፎርስ RSF የስልጠናና የጦር መሳሪያ ድጋፍ የሚውለው ካምፕ የሱዳንን የእርስ በርስ ጦርነት የሚያራዝምና ለበርካታ ሺህ ንጹሃን ሞት ምክንያት ሊሆን እንደሚችል ይጠቁማል። በኢትዮጵያ በኩል በይፋ እስካሁን በጉዳዩ ዙሪያ የተባለ ነገር ባይኖርም የሬውተርስ ጋዜጠኞች ፈቃድ እንዲሰረዝ ተደርጓል። ሚዲያችን የአፍሪካ አመራር ልህቀት አካዳሚ አሁን ላይ በኤምሬትሶች በካምፕነት ተይዞ ምን ላይ እንደዋለ ለማጣራት ሙከራ ያደረገ ሲሆን ሁለቱ ሀገራት ካላቸው ወታደራዊ ትብብር አንጻር ከወታደራዊ ስልጠና ጋር የተያያዘ እንደሆነ አንድ የመንግስት ኃላፊ ጠቁመዋል። በዚህ ዙሪያ የአፍሪካ አመራር ልህቀት አካዳሚን በኢሜይል እንዲሁም አመራሮቹን በስልክ ለማነጋገር ያደረግነው ሙከራ አልተሳካም። ከ3 ዓመታት የእስር ቆይታ በኋላ በዋስ ተፈቶ የነበረው ዶክተር ሲሳይ አውግቸው ማረሚያ ቤት በር ላይ በድጋሚ ታሰረ። በአማራ ክልል ከተከሰተው የፖለቲካ ለመረጋጋት ጋር ተያይዞ በሽብር ወንጀል ተጠርጥረው ከተያዙ የፖለቲካ እስረኞች መካከል ዶክተር ሲሳይ አውግቸው ይገኝበታል። ለ3 ዓመታት ያህል በእስር ላይ የቆየው ዶክተር ሲሳይ በዋስ ተፈቶ ከእስር ቤት ሲወጣ በድጋሚ መታሰሩን መሰረት ሚዲያ ከቤተሰብና ከማረሚያ ቤት ምንጮች አረጋግጧል። በፌዴራል ከፍተኛ ፍርድ ቤት ልደታ የጸረ ሽብር ወንጀልና የህገ መንግስት አንደኛ ምድብ ችሎት ዶክተር ሲሳይ በ100 ሺህ ብር ዋስ እንዲወጣ ብይን መስጠቱን ተከትሎ ከቂሊንጦ ማረሚያ ማዕከል ተፈቶ ሲወጣ የፌዴራል ፖሊስ በር ላይ ጠልፎ እንደወሰደው ታውቋል። እስር ቤት በር ላይ ሲጠባበቁ የነበሩ ወዳጅ ዘመዶቹ በፌዴራል ፖሊስ መዋከባቸውና በርካታ የታጠቀ የመንግስት ኃይል መንገድ ዘግቶ ዶክተር ሲሳይን ከእስር እስኪወጣ እየተጠባበቀ እንደነበረም ሚዲያችን ሰምቷል። ቀደም ሲል በተመሳሳይ ወንጀል ተጠርጥረው ፍርድ ቤት በዋስ እንዲወጡ ብይን ከሰጠ በኋላ በፌዴራል ፖሊስ የፍትህ ሚኒስቴር አቃቢያን ህግና የብሔራዊ መረጃና ደህንነት አባላት በጋራ ሆነው ቂሊንጦ እስር ቤት በር ላይ በመጠበቅ በርካታ ዜጎችን አስረው መውሰዳቸውን መዘገባችን ይታወሳል። የመንግስት ኃይሎች መተከል አካባቢ ለቀው መውጣታቸውን ተከትሎ የኦሮሞ ነጻነት ሰራዊት አባላት የወንበራ ወረዳን አብዛኛውን ቀበሌ መቆጣጠራቸው ተሰማ። በቤኒሻንጉል ጉሙዝ ክልል ውስጥ የሚገኘው የመተከል ዞን ከ2011 ዓ.ም ጀምሮ ሰላም ከራቃቸው የኢትዮጵያ አካባቢዎች አንዱ ሆኖ ቆይቷል። በአካባቢው እየታየ ባለው ትጥቅ የተቀላቀለበት እንቅስቃሴ ምክንያት በርካታ ነጋዴዎች ስራቸውን ጥለው ወጥተዋል፣ አርሶ አደሮች ተሰደዋል፣ እንዲሁም ነዋሪዎች ለግድያና ለመፈናቀል ተዳርገዋል። መረጃዎች እንደሚጠቁሙት ባለፉት 2 ዓመታት በአንጻራዊነት ለጥቂት ወራት ሰላም ሰፍኖበት የነበረው መተከል ዞን ከባለፈው ግንቦት ወር ጀምሮ ተከታታይ ጥቃቶች የተፈጸሙባቸው ዳንጉርና የታላቁ የኢትዮጵያ ህዳሴ ግድብ የሚገኙበት ጉባ ወረዳዎች ናቸው። በዞን ውስጥ የሚገኙት ቡለን፣ ድባጤና ወንበራ ወረዳዎች ውስጥ በኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ በማለት የሚጠራው የሚፈጸሙ ጥቃቶች እየተስተዋሉባቸው መሆኑን የወረዳዎቹ ነዋሪዎች በተለያየ ጊዜ ተናግረዋል። መሰረት ሚዲያ ከአካባቢው ነዋሪዎች ያሰባሰበው መረጃ እንደሚያሳየው ከባለፈው ሐሙስ የካቲት 12 2018 ዓ.ም ጀምሮ የኦሮሞ ነጻነት ሰራዊት አባላት በስፋት ወደ መተከል ዞን ወንበራ ወረዳ እየገቡ ይገኛል። ከኦሮሚያ ክልል ወለጋ ዞን ወደ ቤኒሻንጉል ጉሙዝ ክልል መተከል ዞን ወንበራ ወረዳ በስፋት እየገቡ ያሉት ታጣቂዎችን በመስጋት ከዚህ በፊት ታይቶ በማይታወቅ መጠን በርካታ ሺህ ህዝብ አካባቢውን ጥሎ እየተሰደደ መሆኑ ታውቋል። ታጣቂዎቹ በተለይ ወደ ወንበራ ወረዳ በስፋት መግባታቸውን ምንጮቻችን ያስረዳሉ። የመከላከያ ሰራዊት በቅርቡ ከአካባቢው ለቆ እንደወጣ አካባቢውን ሙሉ ለሙሉ የኦሮሞ ነጻነት ሰራዊት ወይም የሸኔ ኃይሎች ቁጥጥር ስር እየዋለ ነው። በተለይ በወንበራ ወረዳ እጅግ በጣም አስከፊ የሆነ ሁኔታ ውስጥ ገበሬው እየገባ ነው ብለው ለሚዲያችን የተናገሩት አንድ ስሜ አይጠቀስ ያሉ የአካባቢው ነዋሪ ናቸው። አክለውም በዚህ ወቅት እህሉን ወይም ሰብሉን በሚሰበስብበት ወቅት ጥሎ ስደት እየሄደ ነው ብለዋል። ሚዲያችን ያሰባሰበው ተጨማሪ መረጃ እንደሚጠቁመው አሁን አካባቢው ላይ ከፍተኛ የሆነ ጭንቀት ተፈጥሯል። ምንም አይነት የጸጥታ ኃይል የለም። የክልሉ ልዩ ኃይል የለም። ሲጀመር የክልሉ ልዩ ኃይል ያንን አካባቢ ዞር ብሎ አይቶት አያውቅም። በጣም የሚገርመው የክልሉ መንግስት አካባቢው ላይ ይህ ነገር እንዲፈጠር የፈቀደ በሚመስል ደረጃ ምንም አይነት ምላሽ እንኳን አይሰጥም በማለት አንድ በንግድ ስራ ላይ የተሰማሩ ሌላ ነዋሪ ተናግረዋል። በመተከል ዞን ወንበራ፣ ቡለንና ድባጤ ወረዳዎች ውስጥ በዚህ የታጣቂዎች መግባት ምክንያት የትራንስፖርት አገልግሎትና ትምህርት በከፊል ተቋርጧል። አሁን ላይ በመተከል ወንበራ ወረዳ ከጎቸር ከኪታርና ከወግዲ ቀበሌዎች ብዛት ያለው ህዝብ ቀየውን ለቆ እየተፈናቀለ መሆኑን አረጋግጠናል። ከሰሞኑ በርካታ የመከላከያ ሰራዊት አባላት ግጭቶች ከሚስተዋሉባቸውና ሰፍረው ከሚገኙባቸው በርካታ አካባቢዎች ለቀው በመውጣት የተለየ ጦርነት እንዳገረሽ ወደ ተሰጋበት ወደ ሰሜን ኢትዮጵያ የትግራይ ክልል አካባቢ እየሰፈሩ መሆኑ ታውቋል። በዚህ ዙሪያ የክልሉ መንግስት እስካሁን ያለው ነገር የለም።
በዋሽንግተን ዲሲና ለንደን ከተሞች በርካታ ኢትዮጵያውያንንና ትውልደ ኢትዮጵያውያንን የሚያሳትፍ ሰላማዊ ሰልፍ ሊካሄድ መሆኑ ተሰማ። የአብሮነት ኢትዮጵያ በሚል ስያሜ ተሰባስበው ላለፉት ጥቂት ወራት በዋናነት በማህበራዊ ሚዲያ አማካኝነት በሀገራዊ ጉዳዮች ላይ ውይይት ሲያደርጉ የቆዩት አካላት በቅርቡ በዋሽንግተን ዲሲና በለንደን ከተሞች በርካታ ኢትዮጵያውያንንና ትውልደ ኢትዮጵያውያንን የሚያሳትፍ ሰላማዊ ሰልፍ ሊያካሂዱ መሆኑ ታውቋል። ሰልፉን የሚያስተባብረው የትዕይንተ ህዝብ አዘጋጅ ግብረ ኃይል የቴክኒክ ኮሚቴ ለሚዲያችን የላከው መረጃ እንደሚጠቁመው አንድ የበይነ መረብ ትዕይንተ ህዝብና ሁለት ሰላማዊ ሰልፎች በዲሲና በለንደን ከተማ በሚቀጥሉት 2 ወራት ለማካሄድ እቅድ ይዟል። በአሁኑ ወቅት አገራችን ኢትዮጵያ በቅርብ ዘመን ታሪኳ አይታው በማታውቀው መጠን እጅግ አሳሳቢ በሆነ የህልውና አደጋ ላይ ነች። ላለፉት 7 ዓመታት በአገራችን በተካሄደው ህዝብ ጨራሽ የእርስ በርስ ጦርነት ምክንያት በሚሊዮን የሚገመቱ ዜጎቻችን ማለቃቸው፣ በቢሊዮን የሚገመት ሀብትና ንብረት መውደሙ አልበቃ ብሎ አሁን እንደገና ወደ ሌላ ከፍተኛ ቀጠናዊ ጦርነት ውስጥ ልንገባ ተቃርበናል ያለው ኮሚቴው ይህ አፍጥጦ እየመጣ ያለው አደጋ ያለ ተጨባጭና ፈጣን የትግል እርምጃ በቀላሉ ሊቀለበስ አይችልም ብሏል። አክሎም በህግ ማስከበር በባህር በር ጥያቄ ሰበብ እየተጎሰመ ያለው ጦርነት ከፈነዳ አገራችን መንግስት የለሽ ወደሆነ ሁለንተናዊ ቀውስ መግባቷ የአፍሪካ ቀንድም የቅርብና የሩቅ የውጭ መንግስታት የውክልና ጦርነት አውድማ በመሆን መቋጫ ወደ ሌለው ትርምስ እንደሚገባ ጥርጥር የለውም። ይህንን እውነታ የተገነዘብን ኢትዮጵያውያን ወደ ተጨባጭ የህዝባዊ እምቢተኛነት ትግል ለመግባትና እየመጣ ያለውን አደጋ ለመቀልበስ የሚያስችል የሐሳብ ዝግጅት ላለፉት 3 ወራት ስናካሄድ ቆይተናል በማለት አስታውቋል። አሁን ላይ የሐሳብ ዝግጅቱ ተጠናቆ ወደ ተግባራዊ እንቅስቃሴ ለመግባት የሚሰራ አንድ ግብረ ኃይል መቋቋሙ የተነገረ ሲሆን ግብረ ኃይሉ ከተለያዩ ተቋማትና ታዋቂ ግለሰቦች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት እንዳሉት ይፋ ሆኗል። ሁሉን አቀፍ በሆነ አግባብም ኢትዮጵያን እንዲመስልና ሰፊ ማህበራዊ መሰረት እንዲኖረው ተደርጎ የተቋቋመው ግብረ ኃይል ነው ያለው ኮሚቴው በቀዳሚነት ሊካሄድ የታሰበው የበይነ መረብ ትዕይንተ ህዝብ በዩቲዩብ ከ1 ሚሊዮን በሳተላይት ቴሌቪዥን ከ10 ሚሊዮን ያላነሰ ህዝብ በቀጥታ ስርጭት እንዲከታተለው ታቅዶ የሚካሄድ ነው። በቀጣይም በዋሽንግተን ዲሲና በለንደን የሚካሄዱት ሰላማዊ ሰልፎችም ኢትዮጵያውያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር በሃይማኖትና በፖለቲካ ርዕዮተ ዓለም ሳይለያዩ በብዙ ሺዎች በሚቆጠር መጠን በገፍና በጋራ ወጥተው የሚሳተፉባቸው በአይነታቸውም ልዩና ታሪካዊ ሰልፎች እንዲሆኑ ታቅዶ እየተሰራ ነው ተብሏል። የትዕይንተ ህዝቦቹ ዓላማ በኢትዮጵያውያን መካከል አዲስ የመተማመን ለጋራ ችግር በጋራ የመቆምና በጋራ የመታገል የተነሳሽነት ስሜትና ተስፋ እንዲጠናከር ማድረግ እንዲሁም የውጭ መንግስታትና ዓለም አቀፍ ተቋማት የወቅቱን የኢትዮጵያ ሁኔታ በአግባቡ እንዲገነዘቡ ይደረጋል ተብሎ እቅድ መያዙን ሚዲያችን ሰምቷል። ቄሱ በፖሊስ ተይዘው ከተሰወሩ 1 ዓመት አለፋቸው። ያሉበት አልታወቀም። ቄስ ብርሃነ መስቀል አጋዥ በፖሊስ ታፍነው ከተወሰዱ 1 ዓመት ያለፋቸው ሲሆን እስካሁን ያሉበት አልታወቀም። የታሰሩበት ምክንያት ለህንፃ ቤተ ክርስቲያን ማሰሪያ ተብሎ የተሰበሰበ ከ600,000 በላይ ዶላር መሆኑን ሚዲያችን ሰምቷል። ቄስ ብርሃነ መስቀል አጋዥ አዲስ አበባ ከተማ ቦሌ አራብሳ አካባቢ በሚገኝ በኩር ዋሻ ደብረ ፀሐይ እግዚአብሔር መንፈስ ቅዱስና ቅዱስ ጊዮርጊስ ቤተ ክርስቲያን ካህንና የስብከተ ወንጌል አገልጋይ ነበሩ። ቄስ ብርሃነ መስቀል የሚያገለግሉበት ቤተ ክርስቲያን ህንፃ ለማሰራት ከህዝብ የተሰበሰበ ከፍተኛ ገንዘብ ምክንያት አብረዋቸው ከሚያገለግሉ የቤተ ክርስቲያኒቱ አስተዳደር ጋር አለመግባባት ውስጥ ገብተው እንደነበር በቅርብ የሚያውቋቸው ሰዎች ለመሰረት ሚዲያ ገልጸዋል። ደብሩ በሚገኝበት ስፍራ ፍልፍል ዋሻ ቤተ ክርስቲያን ለማነጽ በአውደ ምህረትና በጎዶልያስ ቲዩብ አማካኝነት የማስተዋወቅ ስራ ተሰርቶ ከህዝብ ከ600,000 በላይ ዶላር መሰብሰቡን ማወቅ ተችሏል። ሆኖም ግን ግንባታው ከ2 ዓመት በላይ ለሚሆን ጊዜ ሳይጀመር ከመዘግየቱ ባሻገር ገንዘቡ በግለሰቦች አካውንት ከመግባቱ በተጨማሪ ሌላ ዙር የገንዘብ ማሰባሰብ መጀመሩ አግባብ እንዳልሆነና የተሰበሰበው ገንዘብን በተመለከተ የግልጸኝነት ጥያቄ ቄስ ብርሃነ መስቀል ለሰበካ ጉባኤው በደብዳቤ ማቅረባቸውን መሰረት ሚዲያ ያሰባሰበው መረጃ ያመለክታል። ይሰራል የተባለው ፍልፍል ቤተ ክርስቲያን አርኪቴክቸራልም ሆነ ስትራክቸራል ዲዛይን እንደተሰራለት አጠራጣሪ ነው የሚሉት ጥቆማ ሰጪ ስፍራው ከዚህ በፊት 2 ኤርትራውያን በቁፋሮ ላይ ሳሉ በደረሰ የዋሻ መደርመስ አደጋ ሕይወታቸውን አጥተዋል። ክስተቱ ከሕግ የተሰወረና ተጠያቂነት ያልሰፈነበት የግለሰቦቹ ሞትም ተድበስብሶ የቀረ በመሆኑ የቄስ ብርሃነ መስቀል ሕይወትም አደጋ ላይ ነው ብለን በስጋት ውስጥ እንገኛለን የሚሉት ጉዳዩን በቅርበት የሚያውቁ ግለሰብ ናቸው።
ቄስ ብርሃነ መስቀል ከሚያገለግሉበት ቤተክርስቲያን አስተዳዳሪ ቄስ ብርሃኑ ረታ ጋር በገቡት አለመግባባት ምክንያት በቀረበባቸው የሐሰት ውንጀላ በአካባቢው የጸጥታ አካላት ካሳሰሯቸው 1 ዓመት የሆናቸው ሲሆን የት እንዳሉ አይታወቅም ሲሉ መረጃ የሰጡን ግለሰብ ገልጸዋል። ጥቆማውን የሰጡን ግለሰቦች እንደገለጹት ቄስ ብርሃነ መስቀልን ያሳፈኗቸው የቤተክርስቲያኒቱ አስተዳደርና ግለሰቦች የሙስና ድርጊቱ እንዳይጋለጥ ሲሆን አስተዳዳሪው ዘመናዊ መኪና ገዝተው ይጠቀሙ እንደነበር፣ በአሁኑ ወቅት መኪና እያከራዩ እንደሚጠቀሙ ገልጸዋል። አባ ጸጋ የተባሉ የቤተክርስቲያኒቱ አገልጋይ መነኩሴ ደግሞ አይሱዙ የጭነት መኪና ገዝተው እየሰሩ እየተጠቀሙ እንደሚገኝ፣ አገራቸውም በርካታ ንብረት ማፍራታቸውን የመረጃ ምንጮቻችን ገልጸዋል። ቄስ ብርሃነ መስቀል በጸጥታ ኃይሎች ታፍነው የተወሰዱት የካቲት 11 ቀን 2017 ዓ.ም ከምሽቱ 5 ሰዓት ፖሊሶች እንፈልግሃለን በሚል ከቤት ወስደዋቸው የታሰሩ ሲሆን ከታሰሩ በኋላ ቤተሰብ ያሉበትን ማወቅ አልቻለም። ባለቤታቸው ጠቅላይ ቤተ ክህነት ድረስ በመሄድ አቤቱታ ቢያቀርቡም በቂ ምላሽ እንዳላገኙ ገልጸዋል። ቄሱ ከታሰሩ በኋላ ያሉበት ሳይታወቅ፣ ክስ ሳይመሰረት፣ በሕይወት መኖር አለመኖራቸው ሳይታወቅ፣ ደሞዛቸው ወዲያውኑ በመቋረጡ ባለቤታቸው ከልጃቸው ጋር ለችግር በመዳረጋቸው ወደ ክፍለ ሀገር ቤተሰባቸው ጋር መሄዳቸውን ገልጸዋል። የጠቅላይ ቤተ ክህነት ሥራ አስኪያጅ አቡነ ሳዊሮስም ሆኖ የአዲስ አበባ ሀገረ ስብከት የቄስ ብርሃነ መስቀልን ጉዳይ እንዲከታተሉ እንዲሁም በበኩር ዋሻ ደብረ ፀሐይ እግዚአብሔር መንፈስ ቅዱስና ቅዱስ ጊዮርጊስ ቤተክርስቲያን የተንሰራፋውን የሙስና ድርጊት ሊከታተሉ ይገባል በማለት ጥያቄ ያቀረቡት ጥቆማ ሰጪ ናቸው። የቄስ ብርሃነ መስቀል ባለቤት በተለያዩ እስር ቤቶች ቢያፈላልጓቸውም ሊያገኟቸው አልቻሉም። ቄስ ብርሃነ መስቀል ወንጀል ሰርተው ከሆነ በሕግ መዳኘት ሲገባቸው ያሉበት ሳይታወቅና ክስ ሳይመሰረትባቸው ከዓመት በላይ መቆየታቸው በሕይወት መኖራቸውን አጠራጣሪ አድርጎታል። ለጸጥታ ኃይሎች ገንዘብ ከፍለው ኦሮሚያ ወስደው እንዳሳሰሩት መረጃ ደርሶናል የሚሉት ጥቆማ ሰጪ ደግሞ በሕይወት ላይኖር ይችላል የሚል ፍርሃት እንዳላቸው ገልጸውልናል። በሰሜን ኢትዮጵያው ጦርነት ወቅት በርካታ የትግራይ ተወላጆች እየተለቀሙ ይታሰሩ እንደነበር ይታወሳል። የትግራይ ተወላጅ የሆኑ በርካታ የንግድ ቤቶች ታሽገው የነበረ ሲሆን ከትልልቅ ንግድ ቤቶች ጀምሮ በረንዳ ላይ ቡና ያፈሉ የነበሩ ሳይቀር ከስራቸው መፈናቀላቸው ይታወሳል። አሁን ደግሞ የአማራ ተወላጅ የሆኑ ከስራና ከቤተ ክህነት ከመፈናቀል በተጨማሪ ከመንግስት መዋቅር እስከ መቀነስ ተደርሷል። ጥቃቱ በአርሲ ዞን አዛውንትና ካህናትን እስከ መግደል መድረሱ በመሰረት ሚዲያ በተደጋጋሚ ተዘግቧል። የቦሌ አራብሳው ካህን ቄስ ብርሃነ መስቀል መታሰርና ያሉበት አለመታወቅ ከሙስና ድርጊት ጋር የተገናኘ ከመሆኑ በተጨማሪ ብሔር ተኮር ጥቃት ይመስላል ሲሉ መረጃውን የላኩልን ግለሰብ ገልጸዋል። የካህኑ መታሰር ፍትህን አጠያያቂ የሚያደርግ መሆኑን ያሳያል ያሉን ሌላ ጥቆማ ሰጪ ናቸው። ኢትዮጵያውያን ወደ አሜሪካ የሚያደርጉትን ፍልሰት የቀየረው የ66ቱ አብዮት። ቁጥሩ ይብዛም ይነስ ዛሬ በአሜሪካን ሀገር የትኛውም ማዕዘን ኢትዮጵያዊ አለ። በአንዳንድ የአሜሪካ ከተማዎችና አካባቢዎች ኢትዮጵያውያን በብዛት ይታያሉ። የኢትዮጵያ ምግቦችና ቁስ ንግድ የተጧጧፈባቸው፣ በሀገር ቋንቋ የሚነበቡ ማስታወቂያዎች የተለጠፉባቸው፣ የኢትዮጵያ ሙዚቃ የሚደመጥባቸው፣ ሌላም ሀገር ቤትን የሚያስረሱ ትዕይንት የተስፋፋባቸው አካባቢዎች ሞልተዋል። በተቃራኒው ለምልክት ያህል ጥቂት ኢትዮጵያውያን ብቻ የሚኖሩባቸው፣ የኢትዮጵያ ተቋማት ጨርሶ የማይታይባቸው አካባቢዎችም ብዙ ናቸው። ከጥቂት አስርት ዓመታት በፊት ታሪኩ ሌላ ነበር። አንድ ኢትዮጵያዊ አሜሪካ የሚገኘው ወይ ለትምህርት አሊያም የዲፕሎማቲክ ሥራ ነው። ታዲያ በጥቂት አስርት ዓመታት ውስጥ ታሪክ እንዴት ተቀየረ? ኢትዮጵያዊው እንዴት አሜሪካን አጥለቀለቃት? እንዴት ከአፍሪካ ሀገራት ኢትዮጵያ በአሜሪካ የሚገኝ ሁለተኛው ትልቁ የዲያስፖራ ማህበረሰብ ሆነ? ታሪኩን እንመልከተው። አሜሪካ የቀረው የመጀመሪያው ስደተኛ ማን ነው? የዚህ ጽሑፍ አቅራቢ ያነጋገራቸው በሴንትራል ሚቺጋን ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ሰለሞን አዲስ ኢትዮጵያውያን ወደ አሜሪካ ያላቸውን ፍልሰትና ስደት ታሪክ የሚያትት ጥናታዊ ጽሑፍ አሳትመዋል። መጽሐፉም The History of Ethiopian Immigrants and Refugees in America 1900-2000 ይሰኛል። እንደሳቸው ገለጻ በቀደመው ጊዜ በኢትዮጵያ ከሀገር ወጥቶ መቅረት እንደ ነውር ይቆጠር ነበር። ለትምህርት ከሄዱ በኋላ ይመለሱ ነበር። እኔ ለጥናታዊ ጽሑፍ ካነጋገርኳቸው ሰዎች መካከል አንዳንዶቹ ዲግሪያቸውን ለመቀበል እንኳን በዚህ ሀገር አይቆዩም ነበር። ትምህርት እንዳለቀ ወደ ሀገር ቤት ይመለሳሉ። ዲግሪያቸው ለትምህርት ሚኒስቴር ይላካል ይላሉ። ቀጥለው ሁለተኛው የጣሊያን ወረራ በመጣበት ጊዜ ንጉሱን ጨምሮ መኳንንቶቻቸው ሀገር ጥለው መሰደዳቸውን ካነሱ በኋላ ይህ ግን የተለየ የታሪክ ክስተት እንደሆነ ይገልጻሉ። ከዚህ በተለየ ግን በዚያን ጊዜ በስደት መጥተው የቀሩ አንድ ሰው በታሪክ እንደሚጠቀሱ ፕሮፌሰሩ ያነሳሉ። እኚህ ሰው ዶክተር መላኩ በያን ይባላሉ።
አሜሪካ መተው ቀሩ ከሚባሉት አንዱና ምናልባትም የመጀመሪያው ዶክተር መላኩ በያን ይባላል። እዚህ አሜሪካን ሀገር አፍሪካን አሜሪካዊት አግብቶ ይኖር ነበር። ከዛም አሜሪካ ውስጥ የመጀመሪያውን የኢትዮጵያን ድርጅት የመሰረተ ነው። በጣሊያን ዘመን ጣሊያንን በመቃወምና ፓን አፍሪካኒዝምን በማቀንቀን ምናልባትም የመጀመሪያው ኢትዮጵያዊ አሜሪካዊ ዶክተር መላኩ በያን ነበር ይላሉ። ዶክተር መላኩ ሐኪም፣ ዲፕሎማት፣ አርበኛና ፓን አፍሪካኒስት የሚሉ ቅጽሎች ነበሯቸው። በሕክምና ሳይንስ ከሃርቫርድ ዩኒቨርሲቲ የተመረቁ ሲሆን ከአሜሪካን ከፍተኛ የትምህርት ተቋም ዲግሪ ያገኙ የመጀመሪያው ኢትዮጵያዊ እንደሆኑ ይታመናል። በ1882 ዓ.ም የተወለዱት ዶክተር መላኩ ከአፍሪካዊ አሜሪካዊቷ ባለቤታቸው ዶሮቲ ሃድሊን አንድ ወንድ ልጅ ወልደዋል። ፋሽስት ኢጣሊያ ኢትዮጵያን በወረረበት ወቅት በተለይም የጥቁሮችን ድጋፍ ለማሰባሰብ በአውሮፓውያኑ 1937 የኢትዮጵያ ዓለም አቀፍ ፌዴሬሽን የሚል ተቋም መስርተው ነበር። ቮይስ ኦፍ ኢትዮጵያ የተሰኘ ጋዜጣም ያሳትሙ ነበር። በአሜሪካ የመጀመሪያው ስደተኛ እንደሆኑ የሚታመኑት ግለሰብ በሳምባ ምች ምክንያት በአውሮፓውያኑ 1940 በኒውዮርክ ሕይወታቸው አልፏል። ከእሳቸው እልፈት ጥቂት አስርተ ዓመታት በኋላ የኢትዮጵያን መልክ ፍጹም የቀየረ አብዮት ፈነዳ። የፍንዳታው ትኩሳት የበርካታ ኢትዮጵያውያን ፍልሰት ጅማሮ ሆነ። የ66ቱ አብዮትና ስደት ከኢትዮጵያ ወደ አሜሪካ። በየካቲት 1966 አብዮት በኢትዮጵያ ሲፈነዳ ስደት ጥዩፍ መሆኑም አብሮ አከተመ። ኢትዮጵያና ስደት ተዋወቁ። ፕሮፌሰር ሰለሞን የኢትዮጵያ አብዮት ስደትን ለኢትዮጵያ ሕዝብ አስተዋውቋል ሲሉ ይናገራሉ። ጥያቄው እንዴት የሚል ነው። አብዮቱ ሲመጣ እዚህ አሜሪካ የነበሩና አብዮቱን የሚደግፉ ወደ ሀገር ቤት ተመለሱ። ጥርጣሬ የነበራቸው ግን እዚሁ ቀሩ። አሳይለም ጠይቀው መኖር ጀመሩ ሲሉ ያክላሉ። አብዮቱ ጥቂት የማይባሉ ሰዎች ወደ ሀገራቸው መመለስ እንዲያመነቱ፣ እንዲፈሩ፣ በዚያውም እንዲቀሩ አድርጓቸዋል። አገር ቤት የነበሩ በሺዎች የሚቆጠሩ ሰዎች እሳቱን ሸሽተው ባገኙት ቀዳዳ መሽሎክ ጀመሩ። ፕሮፌሰሩ ብዙዎች ከሀገር እንዲሸሹ ያደረጓቸውን ምክንያት ሲሰነዝሩ የቀይ ሽብርና ነጭ ሽብር መታወጅ ብሎም መሬት ላራሹ የሚለውን አዋጅ እንደ ምክንያት ያነሳሉ። አዋጆቹ ሰዎች አንድም ለሕይወታቸው ፈርተው ሌላም የማያስተማምን ኢኮኖሚን ሰግተው አይናቸውን ወደ ውጪ እንዲያማትሩ አደረጋቸው። ፕሮፌሰር ሰለሞን ሲናገሩ ሰዎች ከሀገር ሲሸሹ ሶማሊያን እንዲሁም ገንዘብ ያላቸው ጅቡቲን እንደ መውጫ ቢጠቀሙም የሱዳንን ያህል ኢትዮጵያውያንን ያስተናገደ ሀገር የለም ይላሉ። ሱዳን በርካታ ኢትዮጵያውያን ስደተኞች በበጎ እንደሚያነሷት የጠቀሱት የታሪክ ምሁሩ በወቅቱ ይፋ የሆነው ሱዳን የሚገኙ ኢትዮጵያውያን ወደ አሜሪካ የማስፈር መርሃ ግብር ሪሴትልመንት ፕሮግራም ለበርካታ ኢትዮጵያውያን እፎይታን እየሰጠ እንደሆነ ያነሳሉ። ይህ ከመሆኑ ቀደም ብሎ ቀዳሚው ጆርጅ ቡሽ ወደ ሱዳን በመጓዝ ኢትዮጵያውያን ስደተኞችን መጎብኘታቸውን ፕሮፌሰሩ ያነሳሉ። በአውሮፓውያን አቆጣጠር ማርች 1985 በሮናልድ ሬገን ዘመን ምክትል ፕሬዝዳንት የነበሩት ትልቁ ጆርጅ ቡሽ ለ72 ሰዓታት ሱዳንን እንደጎበኙ የዋይት ሃውስ መረጃ ያሳያል። በዚህ ጉብኝት ወቅት የእርስ በርስ ጦርነትና ረሃብን ሸሽተው ሱዳን የተሰደዱ ሰዎችን እንደጎበኙ ተመዝግቧል። በዚህ ጉብኝታቸው የወቅቱ የኢትዮጵያ መንግስት ክፉኛ የተቹ ሲሆን ችግሮችን ለመፍታት ሀገራቸው እንደምትሰራ ቃል ገብተዋል። ከዚህ በኋላም ከሱዳን በቻርተር አውሮፕላን የተሰደዱ የተወሰኑ ስደተኞች እንደነበሩ የጠቀሱት ፕሮፌሰር ሰለሞን ለዚህ 3 ምክንያት እንዳለ ያስረዳሉ። የመጀመሪያው በሰብአዊነት ኢትዮጵያውያኑን ለመታደግ የተደረገ ነው ብለዋል። ቀጥሎም አንዳንዶቹ ስደተኞች አሜሪካ የተማሩና ጸረ አብዮት ተብለው የተፈረጁ እንደነበር ጠቅሰው ኢንቨስት ያደረገችባቸው ሰዎች እንዳይባክኑ በሚል ነው። ሶስተኛው ደግሞ እነዚህ ተማሪዎች ከሀገራቸው ከወጡና ዳግም ካልተመለሱ ኮሙኒዝም በኢትዮጵያ ይዳከማል በሚል ስሌት እንደሆነ ጠቅሰዋል። ለዚህ ነው ያኔ ሱዳን መግባት አሜሪካ ለመግባት ዋስትና ተደርጎ የሚወሰደው የሚሉት። በዚህ ሳቢያ ሱዳን የነበረውን ሪሴትልመንት ለመጠቀም በርካታ ኢትዮጵያውያን ወደ ሱዳን ሲሰደዱ ነበር። እነዚህ ስደተኞች ደግሞ አንድ አሜሪካ ከገቡ በኋላ በቼን ማይግሬሽን አንዱ ሌላኛውን በመሳብ ቤተሰቦቹን በቪዛ ያመጣል ብለዋል። ይህ ሁኔታ እየተስፋፋ መጥቶ በአሜሪካ ኢትዮጵያ በአፍሪካ ከናይጄሪያ ቀጥሎ ሁለተኛውን ስደተኛ የዲያስፖራ ቁጥር ያላት ሀገር እንድትሆን አድርጓል ይላሉ ፕሮፌሰር ሰለሞን። በአሁኑ ስታቲስቲክስ ወደ 300 ሺህ ኢትዮጵያዊ አሜሪካ ውስጥ አለ ሲሉ አክለዋል። ስደተኞቹ እንዴት ይሰፍራሉ? ኢትዮጵያውያን ወደ አሜሪካ ያደረጉትን ስደት በተመለከተ ጥናት የሰሩት ፕሮፌሰር ሰለሞን አሜሪካ ስደተኞቹን ዝም ብላ የሆነ ቦታ አታሰፍርም ሲሉ ያስረዳሉ። የዘር ተዋጽኦን፣ የስነ ልቦና ግንዛቤንና ሌበር ዲማንድ ወይም የሰራተኛ ፍላጎት ያለበት ቦታን ተመልክተው ነው ሪሴትል የሚያደርጉት ሲሉ አክለዋል። የዘር ተዋጽኦ ሲባል አፍሪካ አሜሪካውያን በቁጥር አነስተኛ በሆኑባቸው አካባቢዎች ኢትዮጵያውያን እንዲሰፍሩ መደረጉን እንደ ምሳሌ ያነሳሉ።
መጀመሪያ አካባቢ ከሱዳን የመጡት ወደ 11000 የሚሆኑ ኢትዮጵያውያን ካሊፎርኒያ ነበር የሰፈሩት። አሜሪካ የስደተኞች ሀገር ናት የሚሉት ፕሮፌሰሩ እነሱም ይህንን ያውቃሉ። አዲስ የሚሰራ ህዝብ እስካለ እድገት አለ ብለዋል። ኢትዮጵያውያን በአሜሪካ ውስጥ ከወንጀልና መሰል ጉዳዮች ጋር በተያያዘ ስማቸው እንደማይነሳ ያብራራሉ። ይህ ስመጥር በሆኑ አሜሪካውያን ጭምር የተመሰከረ እንደሆነ አንስተዋል። ይህ ጽሑፍ የተዘጋጀው በኢዮብ ሞገስ በተለይ ለመሰረት ሚዲያ ሲሆን መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና የድምፅ አርትዖት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።